እኔ ጀግና ነኝ የምለው አንቺን በምክንያት ነው፣ ስለምኮራብሽ ነው የኔ ልዕልት ማለት ነው። ዛሬ ደግሞ ልዕልት ነው የምትመስሊው የኔ ልዩ እህት። ዛሬ በቲክቶክ ሄሉዬ ያየሁት ነገር የእሷ ነው የሚመስለኝ። እውነት ለመናገር ይሆናልን ብዬ አስባለሁ። ከዚህም በላይ ታረጋለች። የስራ ሰው ናት፣ ምርጥ ልጅ ናት። እውነት እውነት የእውነት ያንቺ ከሆነ ሄሉዬ እኔ ደስታዬን ከምንም በላይ ነው አልችልም። እና እንግዲህ ሄሉዬ እንደዚህ ፍክት ብላ እያስተዋወቀች የእሷ ሱቅ ነው የሚመስለኝ ከሆነ በጣም በጣም ነው ደስ የሚለው። ሄሉዬ አንቺ ከዚህም በላይ የሚገባሽ ልጅ ነሽ። እውነት ለመናገር ማንንም ሳትሰሚ ስራሽን ብቻ እያከናወንሽ ወደፊት የምትሄጂ እንቁ ሴት ነሽና ይገባሻል ነው የምለው። ሰላም እንዴት ናችሁ? አቢ ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሁኑ። አብራችሁ ላላችሁ አመሰግናለሁ። ሰላም ጤና ፍቅር ከእናንተ ጋር ይሁን እያልኩ በአዲስ ቪዲዮ መጥቻለሁ። ይህ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ኮሜንት አስተያየት እንድትሰጡ በአክብሮትና በትህትና ጠይቃችኋለሁ። እንግዲህ ዛሬ ሄሉዬ እንደዚህ ፍክት ብላ ነው ይዤላችሁ የመጣሁት። ትንሽ በእነ ልዑል ቤት የተለቀቀው ቪዲዮ ትንሽ ስሜታዊ ምናምን ሆና ነበር፣ ግን አሁን ላይ ያየሁት ፈታ ብላ ዘና ብላ እንደዚህ እያስተዋወቀች ነው የምትገኘው። ይመችሽ፣ አንቺ ገና ትልቅ ቦታ የምትደርሽ እንቁ ሴት ነሽና ከዚህም በላይ የሚገባሽ ነሽ። እንደ ስራሽ አይደለም እንደውም ማለት ነው። እና ከዚህ በላይ የሚገባሽ ልጅ ስለሆንሽ እግዚአብሔር ካንቺ ጋራ ይሁን። አስብሽበት አላማሽ ፈጣሪ ያድርስሽ እላለሁ። እውነት ለመናገር አንቺ ማለት በጣም በጣም ምርጥ ልጅ ነሽ። እውነት ለመናገር ፈጣሪ ካንቺ ጋር እንዲሆን ምኞቴ ነው። እንግዲህ የእሷ ሱቅ ነው የሚመስለኝ እውነት ለመናገር እና ምክንያቱም ሄሉ እንደዚህ የምትሰራው እንደዚህ የምትሆነው አላማ አላት። ገባችሁ? እንደዛ ሰርቶ ደግሞ አላማውን የሚያሳይ ሰው ደግሞ በጣም ነው ደስ የሚለው። እየከፈተችው ነገር ደግሞ በጣም በጣም ሰውን የሚስብና ደስ የሚል ነው። አንደኛ ነገር እነዚህ አበባዎች ፕሮግራም ሲኖርባችሁ፣ ቀለበት፣ ሽምግልና ምናምን ሲኖርባችሁ እዛ ያሉትን ነገሮች ታገኛላችሁ። አበባዎች፣ ፍላወሮች ምናምን እንደዚህ አይነት ነገር ነው ዛሬ ስታረግና ስታሳይ ያየኋትና በጣም ነው ደስ ያለኝ። ሄሉዬ ያንቺ ይሆናል ብዬ ባለሙሉ ተስፋ ነኝ። ባይሆንም ከዚህ በላይ የምትከፍች ልጅ ነሽ፣ እውነት ለመናገር ማለት ነው። ጎበዝ ነሽ። እናንተ ደግሞ እኮ ስታምር ሄሉ፣ የእውነት ሴት ልጅ ውበቷ እግሯ ነው ይባላል። እውነት ለመናገር የሴት ልጅ ውበት ምንድን ነው የሚባለው አባባል ማለት ነው? ፀጉርና እግር ነው ይባላል። የሄሉ እግሯ እንዴት አባቱ እንደሚያምር ስትራመድ የራሱ እንዴት እንደምታምር እውነቴን ነው የምላችሁ፣ ቀልዴን አይደለም። ማየት ትችላላችሁ እግሯ እንዴት እንደሚያምር እውነት እኔ ላይክ ነው ማረግላት። እግሯ በጣም ሁሉም ነው የሚያምረው ማለት ነው። እና አረማመዷ ምናምን ኮንፊደንሷ በጣም ይመቸኛል። እና ሄል ጎበዝ ናት። ለማንኛውም የምትሰበር አይደለችም። ትናንትና በተሰራው ቪዲዮ ደግሞ ቀንቶ አይደለም ምናምን ያላችሁኝ ያላችሁ እንትናን ያብን፣ በዛም ደግሞ መልስ ልሰጣችሁ ፈልጋለሁ። እና ካልቀና ታዲያ መጀመሪያ መግቢያ ላይ ያወራውን በሰከንዲ ልዑልና ልዩ ሲመጡ ለምን ድንቅ ይራለ? የእውነት እኮ ነው። ለእናንተ ጥያቄ ነው የጠየኳችሁ። ለምን ተቀያየረሽ? መጀመሪያ እኮ ቀለበቱን ላረግላን ነው፣ ከዚህ በኋላ እነሷና እኔ ምንም ነገር ልንጣላም አንችልም ምናምን ሲል ቆይቶ ከዛ ልዑልና እንትና ፏ ብለው ብትን ብለው ሲመጡ ከዛ ሄሉ ስትመጣ ምናምን ስልክ ሳይደወልለት ምናምን ሲሄድ አይታችኋል። ከዛ መጥቶ በቃ አሁን ላረግልሽ አልችልም ምናምን ያለው እሱ እኮ ነው። ታዲያ ይሄ ቅናት መንገድ ያሳይም እንዴ? ያሳያል እንጂ ውዶችዬ፣ ለምን ቆም እያልን አንፈርድም? ይችን የመሰለች እኮ አበባ ናት ሄሉዬ፣ ቸኮሌት ከለር የምታምር እኮ ናት። እውነት ለመናገር ታምራለች እኮ፣ ውብ እኮ ናት። እውነት እውነት ውብ ናት እኮ እንዴ ሄሉ ማለት እኮ ቆንጅዬ የምታምር ልዩ ናት። የምሬ ነው የምላችሁ። ምንም የሚወጣላት ነገር የለም እዴ። እናም በሰከንድ እንደዛ ሲሆን አየ ነው አለቀ። እንደዛ ሆነ ስናየው ተቀየረ፣ ቀንቶ ይሄ ትክክል ነን እኮ ውዶች። እኛ እኮ ሄሉና ያብ ተጋብተው ተፋቅረው አንድ ላይ ቢኖሩ ደስተኛ ነን እንጂ አይከፋንም። ደስታችን ነው እንጂ ክፋታችን አይደለም ለኛ። ይሄንን ልታውቁ ይገባል አይደል እንዴ? ስለዚህ ሲጀመር ሄሉዬ ከበደ ቢሄድ አበበ ይመጣል። እሷ ስራዋን እንጂ ምንም አይመስላትም። ኬርለስ ናት። ከበደ ቢሄድ አበበ ይመጣል፣ አበበ ቢሄድ ከበደ ይመጣል። ምንጣጣዋ ፈጣሪ ለሱ ያለውን የጻፈላት አለ። አንድ ቀን ለሷ ብሎ ይመጣል። ምንም አይመስላትም። የለመደችው ነው። ሄሉን ስናቃት ስንት አመታችን ነው? ከናሂ ጋር ስትሰራ ነው የምናቃት አይደል? በፕራንኳ። ስለዚህ እናቃታለን ሄሉን። ስለምናቃት ምንም ችግር የለውም ልላችሁ ፈልጌ ነው። እናቃታለን ሄሉን ስለምናቃት። ስለዚህ እንትን የሚያስብል ነገር አይደለም።
እኔ ሄዱ ጎበዝ ናት ነው የምለው። አሁንም ጀግና ናት። ማንኛችሁም ቢሆን አንድ ሰው መጥቶ የሆነ ስድብ ነገር ቢላችሁ ተፈርታችሁ ምናምን የምትመለሱ ነው የሚመስለኝ። ግን የሚዲያ ሰው እንደዛ መሆን የለባችሁ። ብርቱ መሆን ያለባችሁ፣ ጠንካራ አላማችሁ እግባችሁ መድረስ መሆን አለባችሁ በይነኝ እንዴኔ እና እውነት ለመናገር ይሄንን ነው የምለው። እኔ ሄሉዬ ዛሬ ያየሁት ነገር በጣም አስደስቶኛል። ወደፊት ደስ ይበልሽ፣ ከዚህ በላይ ትልቅ ቦታ ላይ ድረሽ፣ ሀሳብሽ ሞልቶልሽ ሁሉንም ነገር ፈጣሪ ያሳካልሽ እላለሁኝ። እንግዲህ ደግሞ ይሄ ንግድ ነገር ምናምን ስትከፍቱ ቲክቶክ በጣም ይጠቅማል። በዚህ አጋጣሚ ንግድ ስራ ስትጀምሩ ቲክቶክ የሌላችሁ ሰዎች በዚህ አጋጣሚ ብትጠቀሙ ቲክቶክ አሪፍ ነው ባይ ነኝ። ምክንያቱም በዛ እያስተዋወቃችሁ ስራችሁን የምትሰሩበት ይሆናችኋል ማለት ነው። አሁን ላይ ሁሉም ነገር ያው እንደዚህ ነው የሚሰራው እንጂ ምንም ነገር ቢሆን ኦንላይን ካልታያችሁ አስቸጋሪ ስለሆነ ቲክቶክ የማትጠቀሙ ሰዎች ካላችሁ ቲክቶክን ብትጠቀሙ አሪፍ ነው በይነኝ። እንዴኔ ይጠቅማችኋል እንጂ አይጎዳችሁም። ምክንያቱም እንደዚህ አይነት ነገሮችን መስራት የምትፈልጉ ወደፊት ለሰዎች እያሳያችሁ ሼር እያረጋችሁ ትልቅ ቦታ እንድትደርሱ ይረዳችኋል እላለሁ። አመሰግናለሁ። መልካም ምሽት ይሆንላችሁ። ባይ ባይ።